ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከዚህ አንፃር ይሄ ጠቋር የሚባለው ደግሞ ይህንኑ መንገዶችን ይከተላል ማለት ነው። የጠቋር መንፈሳዊ ስልት በመጀመሪያ ደረጃ ትልቅነትን መቀበል ነው። ራሱን ትልቅ አድርጎ ሌሎች በትልቅነት እንዲቀበሉት ማስገደድ ነው። የማስገደድ ኃይል አለው። ስለዚህ የማስገደድ ኃይሎቹ በተለያየ አይነት መንገድ ይከሰታሉ። አንደኛ በህልም በማስፈራራት፣ ሁለተኛ በሰውነት ውስጥ የተለያዩ ምልክቶችን በመስጠት፣ ሶስተኛ ያየውን ራእይ በሚቀጥለው ቀን ተግባራዊ በማድረግ እነዚህ ሂደቶች በቀጥታ የሚከናወኑበት መንገዶች ደግሞ አሉት። በመጀመሪያ ደረጃ በቀላሉ ለመቆጣጠር የሚሄድበት መንገዶችም ኃይልን ተከትሎ ነው። ብዙ መንፈስ የራሱ የሆነ ዘዴና ጥበብ ሲኖረው፣ የጠቋር መንፈስ ለየት የሚለው ግን የኃይልን ባህሪ ተጠቅሞ ልቦናን እንደፈለገ በገባበት ሰዓትና ጊዜ የመቀየር ችሎታ መኖሩ ነው። ህሊናውን በብዙ መንገድ ያምታታና በቀጥታ መጨናነቅ ሲጀምር ወደሚፈልገው መርሆ ይወስደዋል፣ ወይም ወደሚፈልገው ሐሳብና ጎዳና ይወስዳል። ይሄ የማስገደድ ኃይል ነው። ስሙ ማን ነው? ጠቋር ይባላል። ስለዚህ ከዚህ ጠባዩ የተነሳ ብዙ አባቶች ይህንን ክፉ መንፈስ ለምደውታል። ልምምዱም በባህሪ ውስጥ ባለው መሸነፍ ጋር ተያይዞ ለአምልኮት ከሚሰጡት ቦታ ጋር እና በጸሎት ከሚቃወሙት አካሄድ ጋር ተያይዞ ለመቃወም ይህንን አጋጣሚ ለማግኘት እድሉን እስኪያጡ ድረስ በቀላሉ ተቀብለውት እንዲኖሩ ያደርጋል። ስለዚህ አባት ሆኖ በባህሪ ውስጥ የመቀመጥ ችሎታው በስፋት የታወቀ ነው። ከዚህም አንጻር ብዙዎቹ የኔ መንፈሳዊ ነው የሚለውን መልእክት በሚገባ ይቀበላሉ። መንፈሳዊ ነው፣ እሱ ምንም አያደርግም፣ እንደውም ጠባቂ ነው፣ ረዳትና አጋዥ ነው፣ በተጨማሪ ራእይም ይገልጣል ተብሎ የተለያዩ ግብሮችንና የተለያዩ እሱ የሚፈልጋቸው መሻቶች ለማቀነባበር እድል ያለው መንፈስ ነው። ከዚህ አንጻር ልምምዶቹም ፍጹም መንፈሳዊ በመምሰል ጎዳና ውስጥ የተለመዱ ናቸው። በጸሎቱ ስፍራ የጸሎቱን ባህሪ ይከተላል። በዝማሬው ቦታ የዝማሬውን ባህሪ ይከተላል። በጣም የሚጠነቀቀው በቅዱስ ቁርባን እና በአምልኮት ላይ ብቻ የሚወሰደውን እርምጃ ይፈራዋል። መጀመሪያውኑ ወደዚህ ባህሪ እንዳይመጡ የሚያደርጋቸው እንቅስቃሴዎች በብዙ ፕሮግራሞች የተሞሉ ናቸው። አንደኛ ቅዱስ ቁርባን እንዳይወስዱና እንዳይቀደሱበት የተወሳሰቡ አካሄዶችን ይሄዳል። በመጀመሪያ ደረጃ ኑሮውን የተሟላና የተሳካ እንዳይሆን ያደርገዋል። በዛ ውስጥ ያለው ዋከባ የቱን ያህል የሰው ልጆችን ሐሳብ ሊቀይር እንደሚችልና መንገዳቸውን ማዛባት እንደሚችል ስለሚያውቅ ከፍተኛ የሆነ ጫና ያሳድራል። የኑሮ ጫና ወይም ደግሞ የባተሌነት መንፈስ በስፋት ያከናውናል። ይሄ የዚህ የጠቋሩ መንፈስ አሰራርና ስልት ነው። በሚባትሉበት ጊዜ ምን ያህል ለአምልኮት የሚሰጡትን ቦታና ስፍራ ቀለል እንደሚያደርጉትና ግምት ውስጥ እንደማያስገቡት ስለሚያውቅ ማዋከብ ይጀምራል። የተዋከበ ሕይወት ውስጥ የእግዚአብሔር መንፈስ ለመግባት እድሉን እንደሚያጣ ስለሚያውቅ በዚህ ዋከባ ውስጥ አሰራሮቹን በብዙ መንገድ ይዘረጋል። ኑሮና ሂደቱ፣ የቤተሰብ መስረታው የመሳሰሉት ነገሩም ውስጥ ጣልቃ ገብቶ በልጆች አእምሮና ሕሊና ውስጥ አፍዛ ደንግዝ ለመሆን እድሉም ሰፊ ነው። ምክንያቱም አባት ተብሏል በመጽሐፍ ቅዱስ ውስጥ ይኸው እናንተ ከአባታችሁ ከዲያብሎስ ናችሁ እና ዲያብሎስ በቀጥታ ስር የሰደደ ባህሪ በአኗኗር ውስጥ መሰረቱን ለመጣል ብዙም አያስቸግረው።